ዘርዬ ብሩክና ሀይሚትዬን በጣም ነው የምወዳቸው። ግን የእነሱ ቻናል አደገ አላደገ እያልን በጉጉት እየጠበቅን ግን እነሱ ስለኛ ምንም አይጨነቁም። እንደ ትላንትና አናደውኝና አስደብረውኝ አያውቁም። አሁን የሚያሳዝነኝ የስደት እህቶቼ የኔ መልካሞች እነሱም ብለው እርስ በርሳቸው የሚጣሉ የሚሰዳደቡ ናቸው። በማልቀስ እባካችሁ እህቶቼ ልብ እንግዛ፣ እርስ በርሳችን እንከባበር። ከካሜራ ጀርባ ፏ ፈሽ እያሉ ነው። ለምንስ እንባላለን ብላለች በማልቀስ። ብሩክና ሀይሚትዬን እንወዳቸዋለን፣ እናበረታታለን። ግን በጎች ላሞች እየተባባልን አንረካከስ። ውዶቼ የምወዳችሁ ዘርዬ ውዴ የሚሰማ ካለ እስኪ ይችን ሀሳብ ቪዲዮ ስሪ፣ የራሳሽን ሀሳብ ጨምረሽ አስረጂ፣ ወደ ራሳችን እንመለስ ብላለች እህታችን። አያም ሶሪ በጣም ይቅርታሽ፣ ቆይቼ ነው ቪዲዮ የሰራሁት ቲክቶክ ላይ ገብቼ። ከምር በጣም የሚያስከፋ ነው ቲክቶክ ላይ ያለው እህቶቼ። እንግዲህ ያው ሀይሚትዬ ብሩክን ሁሌም መቼም ቢሆን እንወዳቸዋለን። በሀይሚትዬ እና በብሩኬ አንደራደርም፣ ግን ያለው ድባብ ይደብራል ማለት ነው። እና ውዶቼ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ እህታችን ማለት የማትቀየር ሪሊዮን ነው። እኛ እንኳን ዩቲዩብ ላይ ያለነው ጅዋዥዌ ነን። ዮኒ ማኛ ጅዋዥዌ ብሏል ሪሊዮን። እና የማትቀየር በኮሜንት ብዙ አያት አለው በብዛት ማለት ነው። እና ብሩክንም ሀይሚትንም የምትወድ ናት፣ ተከታታይ ናት። ቻናል እንኳን የላትም ማለት ነው። ያው አስተላልፊልኝ ያለችው ያው ብዙዎቻችን ሀሳብ ነው። ባይዘው የኔ ጠዋት ትሰራ የሆነ ሼም ይዞኝ ነበር። ለምን አንዳንድ ሰው የሚከፋ ሊኖር ይችላል። ግን በቃ እኔ አንዳንዴ ምን አይነት ባህሪ ያለብኝ እንደዚሁም ከዩቲዩብ ከሚዲያ ውጭም የሆነ የተናገርኩትን ተናግሬ በቃ ካልወጣልኝ አይሆነኝም፣ ካጠፋው ደግሞ ይቅርታ ጠይቃለሁ። እና ይህን ሀሳብ ጠዋት ብዬው ነበር። ግን ብዙዎቻችሁ ቲክቶክ ላይም ሲሄድ ላይክ እንደዛ ቅር ተሰኝታቸዋል ማለት ነው። አንዳንዴ ምንድን ነው እነዚህን ሀይሚና ብሩክን ስለምንወዳቸው ከሰው በላይ ሆነው ማየት ስለምንፈልግ ነው። እኔ ወላሂ ነው የምላችሁ በጣም ነው የከፋኝ። በምንድን ነው የከፋኝ? ቪው የለም እንደ አንዳንዴ እኮ ውዶቼ እኛ የምንሰራው ምንድነው ለሪዛልት ነው፣ ለውጤት ነው። አንድ ነጋዴ የሆነ ነገር ያመጣል ይሞክራል፣ ካልሆነ ደግሞ እና ሀይሚና ብሩኬ ደግሞ ምንድነው አንደኛ እዚህ ጋር ውዶቼ ምን አለንኩ የሆነ ነገር ስንሰራ እንዴ ሀይሚና ብሩኬ ለምንድነው ቪዋቸው የቀነሰው? እስቲ እንጠይቅ። ለምንድን ነው አንዳንዴ ውዶቼ ቆም ብለን ስናስብ ሰው እኮ እያለቀሰ ነው በጣም የሚወዱት የሀይሚና የብሩኬ ወዳጆች። እና አንዳንዴ የሆነ ነገር ስናስብ ነው አሁን እንዴት ሊቀንስ ቻለ ይሄ ጮማ የሆነ ቪዲዮ እየሰሩ እንላለን። ግን እኔና እናንተ ባልነው አይደለም፣ ብሩክና ሀይሚቲ ባሉት አይደለም። ማባለው ነው አንድ አላህ ሱብሃነሁ ወተዓላ ፈጣሪ በፈቀደው ነውና በመልካም ነገር ቢሰራ ጥሩ ነው። እንግዲህ ብሩክና ሀይሚትዬ በጣም ይቅርታ፣ ያው ሁላችንም የተሰማንን ተናግረናል፣ ጫን ብለናል። እንግዲህ ዛሬ ላይ ግን ይሄን ነገር ተቋጭቶ ወይ ደግሞ ከካሜራ ጀርባ አንዳንዴ እንደምትታረቁት ታርቃችሁልን እንድትመጡ ነው እንፈልገው። ከምር ቪዲዮ ከለቀቅኩ በኋላ ቀጥታ ወደ ኮሜንት ሄድ ነበር ቲክቶክ ላይ ሄጄ ማየው ነገር በቃ ሲያወሩ ታቸውኝ በቃ ልቅዳቸው መቼም አይከፋቸውም። ደግሞ እንደዚህ አይነት ነገር ቁም ነገር ሲያወሩ በጣም የሚገርማችሁ ነገር ሰው የላቸውም። 30 ነው 38 ሰው ቁም ነገር በሚወራበት ሰዓት እና አይከፋቸውም ብዬ ነው ወደ ዩቲዩብ የሚያመጣውት ማለት ነው። ጥል ምናምን ሲሆን ነው የሚንጋጉት ቲክቶክ ላይ ራሱ ማለት እና ሀሳባቸው በጣም ነው የተመቸኝ። ለምን ግዴታ ነው፣ አንድ ሰው ስለምንወዳቸው ነው። በዛ ላይ ደግሞ ታላቅ ነን የሆነ መንገር ነገር እና አንዳንዴ ምንድነው ብዙ ጊዜ ምንድነው የሆነ ነገር ሲታይ ባለን ነገር ማመስገን ነው። ሰብስክራይባችን ከጨመረ ወደ መጥፎ ነገር መመራት እንዳይለባቸውና ሀይሚትዬና ብሩኬ አኪድ ሜንሽን እየተደረገ ነው፣ በደንቡ ይሰማሉ፣ ምላሹን ደግሞ ይሰጣሉ። ከካሜራ ጀርባ ታርቀው በቃ እንዴ ሰላምን የመሰለ ነገር የለም ውዶቼ ማለት ነው። ይቅርታ ድምጼ ትንሽ ያዝ ብሏል እላችኋለሁ። በጣም ነው የሚደብረው ድማሙ። እንደ ድሮ እንኳን እነሱ ይመጡ የሀብታም ሳቅ እየሳቅን ምኑም ይረሳል ማለት ነውና እንግዲህ ሀይሚትዬና ብሩኬ በመልካም ነገር እንዲመጡ ነው። ለምን ወላሂ ነው የምላችሁ እኔ ማስበው ለማን ነው? ለኦዲየንስ ለምንድንስ ነው የሚጨናነቀው?
ምን ሆነው እኔ አንዳንዴ ያኔ እኔ አሁን የሆነ ርዕስ ጽፍ አዲስ ነገር አለ ብዬ ያኔ ሰው እኮ እየቆየን እንቀየራለን። ሁላችንም ሚዲያ ላይ ስንጠቀም ለ5 ዓመት የምጠቀም ከሆነ እንደዚህ ምን ነብሩኬ ለ1 ዓመት እየቆዩ ለምን ለኦዲየንስ የእነሱ ኦዲየንሶች ደግሞ ማሻላ ተባረካላ ቲክቶክ ላይ ራሱ እንደ የሆነ እኮ ሼም የሚባል ነገር አለ። ከምር እኔ ያው ኮሜንት ላይ ስማችሁን አላውቅም፣ ግማሾቻችሁ ግን የሆነ ነገር ከተናገርኩ የሆነ ርዕስ ካረኩ አሬ ደነግጣሉ፣ አሬ ይቅርብኝ። በውስጥ ራሱ የምናወራቸው አሉ፣ አሬ ይቅርብኝ እንዲህ ማለለም እንደዚህ እላለሁ። ለምን ገና ለሚያዳምጡኝ ተሳቄ ማለት ነው። እና አንዳንዴ ብሩክና ሀይሚትዬ ኢንሻአላህ ከይቅርታ ጋር ወደ ራሳችሁ ትመለሱልን አላችሁ። እንወዳችኋለን፣ እናከብራችኋለን። እንደዚሁም ደግሞ ለብሩክና ሀይሚትዬ ምትጣሉ እህቶቼ ሰላም ፍጠሩ። ብሩክን ለሚናገር ሰው ሀይሚትዬን ለሚናገር ሰው ጠበቃው ነው። ከዛም በኋላ ግን እርስ በርሳችሁ አንድ ሁኑ። ሞርዛን ስደት ላይ ያላችሁ የመዳም ቅመሞች ብዙ ነገር የሚጠብቃችሁ ኮንትራት ቤት ኢጃዛ ማትወጣለች 6 ዓመት 7 ዓመት በቃ በእነሱ ቪዲዮ የምትጽናና ስንት እህቶች አሉና ብሩክና ሀይሚ ቆም ብለው ማሰብ አለባቸው። ይሄ ማለት ጥላቻ ሳይሆን ይሄ ማለት ምክር ነው፣ ምክር እና ዛሬ እንግዲህ ሁላችንም የተሰማንን ነገሮች ዲስከስ አድርገናል። ምክር ነው። ሀይሚን ብሩክም እንድትከፉብን አንፈልግም። ኔቨር ግን ቆም ብላችሁ ማሰብ እንዳለባችሁ ነው። የሆነ ስራ የምንሰራው ለሪዛልት ነው፣ ለውጤት ነው። ውጤቱ ምንድን ነው? ህዝብ ተጨነቀ። ሳምንት አለፈው እኮ ሳምንት አለፈው። ምንም ደግሞ ምንድነው ፕራንክ ውዶች፣ ቀጥታ ቢሆን ኢትስ ግሬት። ይሄ በአንዴ አራት አይዲያ እና የሆነ ብቻ በጣም ነው የሚከብደው። የሆነ ያኔ ከብሩኬና ከሀይሚ ሌላው ደግሞ ምንድነው የሆነ በቃ ያኔ ኤዲተር ነው የሚባለው ማናጀር ነው የሚባለው የሆነ ያስፈልጋቸዋል። ለመሰላችሁ ውዶች አንዳንዴ አሁን ብሩክና ሀይሚ የሚሰሩት ስራ ፍፄም አለበት። ሁሉም አንድ አይነት ናቸው። ሁሉም ለምን ህዝቡ ግራ የተጋባ ፕራንክ ነው። አሁን ይሄ ቀጥታ ፕራንክ አይደለም። የሆነ በቃ የጠራ ነገር ፕራንክ ነው እያለን እዚህ ጋር ደግሞ የሚደረገው ነገር ሌላ ነው። እዚህ ጋር ፕሮግራም ተብሎ ፕሮግራም ተዘጋጅቶ እዚህ ጋር ድብድብ ነው ያልሆነ እና አንዳንዴ ወደ ራሳችሁ ተመለሱና ለኦዲየንስ ስትሉ፣ ሌላው ደግሞ ለራሳችሁም ስትሉ ሰው አልቅሶ የመጣ ብር በርካም አይኖረውም ማለት ነው ውዶቼ ማለት ነው። እና ሌላው ደግሞ ኦዲየንስ ምንድን ነው ማንም ያራብሸው ኦዲየንስን እኛን የምናራብሸው ዘር ለገበሬ አይነት ብሩኬ እንደዚህ ነው የሀይሚዬ እንደዚህ ተሰማ እንዲሆነ ኦዲየንሶች ከእናንተ ይልቅ ደግሞ እኛም እያራብሽን ነው። ስለዚህ ፕሊስ ለኦዲየንሶቻችሁ አስቡ ባይ ነኝ። ይሄን ካልኩ ይበቃል እንግዲህ ውዶቼ እና ይሄን ካልኩ ለናይምቲ ይበቃል እንግዲህ ጓደኞቼ፣ የስራ ባልደረቦቼ፣ የመዳም ቅመሞችዬ ማለት ነው። ዛሬ ጁማ ነው። ሁላችሁም ዱአ አድርጉ። ሸክቱ ዱአ ብሏል ጉራጌ። ሸክቱ ዱአ። አንደኛ ዱአ ለማን ነው? ለራሳችሁ። በቃ አንዳንዴ እኔ በቃ ስትሮንግ እንድትሆኑ እንዴ አብሶ ኦዲየንስ እኛ የምትከታተሉ የነ ብሩኬ ኦዲየንሶች ሁላችሁም ዱአ አድርጉ። ሁላችንም ዱአ እናድርግ። ሀይሚና ብሩክን እንወዳቸዋለን፣ እንሸርታለን። ከማንም በላይ ደምቀውልን እንዲታዩ ነው የምንፈልገው። በዚህ ስራ ግን አላህ አይወደውም እና ከዛም በኋላ ግን እናንተ ዱአ አድርጉ። በቃ ወደ ራሳችሁ ተመለሱ። ይሄ የሀይሚዬ ይሄ የብሩኬ ብላችሁ አትከፋፈሉ። ሌላው ደግሞ በጎች፣ ይሄ ዲስሪስፔክት ነው። እንደነገርኳችሁ ትላንትና ማናት ሩታ እንግዲህ እነ ሩታ የሰሩትን ዓለም ምድሩን የተንቀጠቀጡ ተውት። ስለነሱ ግን ኮሜንት በግና ላም እንኳን አልሰማውም። እዛ ላይ በጎች ኔቨር አላየውም። እኔ እዛ ነበርኩ በግማሽ እንትን ሄጄ ማለት ነው። እና ቀድሞ ሊኖር ይችላል ስድብድብ አልሰማውም። እኔ ግን ሳነብ ስድብ አላየውም። ገባችሁ? እና እርስ በርሳችሁ የጨረቃ ፋሚሊዎች በጎች ላሞች አትባባሉ። ለምን? የመጣነው ሰው ሀገር ነው፣ ራሳችንን ለመቀየር ነው። በቃ ሀይሚና ብሩክ እንወዳቸዋለን። ላይክ ሰብስክራይብ ሁለቱን እያደረግን ሁለቱን በአንድ አይን እያየን ምናቃቸው በስክሪን ነው። እነሱ ከምር እዛ ያለ ሰው ነው የነገረን። ልንገራችሁ አንድ ናቸው። ትላንትና አንድ ላይ ነው በልተው የጨረሱት። እዛው ሰላም ናቸው። ሪሊዮን ነው የምነግራችሁ። ከምር ነው። በሆነ ባልሆነ መማል ጥሩ አይደለም። ትላንትና አንድ ላይ ነው ፏ ብትን ያሉት፣ ብታምኑም ባታምኑም። እና ብዙ ጊዜ የቡታጅራ ሰው እንደዚህ ነው፣ ጣጣ የላቸውም። እና ይሁን እናንተ ግን ወደ ራሳችሁ ተመለሱ ባይ ነኝ። እና እህቴም ደግሞ ቴንኪዩ። ይኸው እንግዲህ ትንሽ ድምፄ ጎር ብሏል፣ አየር ተቀይሯል ሪያድ። እና ውዶቼ ሁሌም ወዳችኋለሁ። መልካም እረፍት ላይ ከሆናችሁም ስራ ላይ የሚሆናችሁ ያው መልካም የእረፍት ቀን ይሁንላችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ
ወበረከቱ። ባባይ